የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው መረጃዎችን እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘውነኝ አብራችሁን ቆዩ። በተለያዩ አካባቢዎች የሚስተዋሉ ግጭቶችን ማስቆም ቀዳሚ ጉዳይ መሆን አለበት ሲል የአፍሪካ ህብረት ኮሚሽን ገለጸ። አፍሪካን ከመሳሪያ ድምጽ ነጻ ለማድረግ የጋራ ጥረት ያስፈልጋል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ተናግረዋል። በትናንትናው ዕለት በባህር ዳር የተጀመረው የጣና ፎረም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ የተለያዩ ሀገራት ከፍተኛ የሥራ ኃላፊዎች በተገኙበት በአዲስ አበባ እየተካሄደ ይገኛል። አፍሪካ በተለዋዋጩ ሉላዊ ስርዓት በሚል መሪ ሐሳብ እየተካሄደ ባለው ፎረም በአህጉሪቱ ሰላምና ደህንነት ላይ ያተኮሩ ውይይቶች እየተደረጉ ነው። በዚህ ወቅት መሐመድ አሊ የሱፍ ባደረጉት ንግግር በተለያዩ አካባቢዎች የሚስተዋሉ ግጭቶችን ማስቆም ቀዳሚ ጉዳይ መሆን አለበት ብለዋል። ለዚህም አስቸኳይ የተግባር እርምጃዎችን ወደ መሬት ማውረድ ይገባል ሲሉ አሳስበዋል። በመጻኢው ዓለም አፍሪካን ስኬታማ ለማድረግ በአንድነትና በትብብር መጓዝ እንደሚያስፈልግ በማብራራት አፍሪካን ከመሳሪያ ድምጽ ነጻ የሆነች ለማድረግ የተጀመረው ጥረት ጠንካራ ትብብር እንደሚፈልግ አስገንዝበዋል። 11ኛው የጣና ፎረም በትናንትናው ዕለት በባህር ዳር የተካሄደ ሲሆን ዛሬና ነገን ጨምሮ በአዲስ አበባ መካሄዱን ይቀጥላል። ዘገባው የኤፍኤምሲ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ከሚገኙ የሚዲያ ባለሙያዎች ጋር ሲያካሂድ የቆየው የውይይት መድረክ ተጠናቀቀ። በሁለቱም ዙሮች በነበረው ውይይት ስለ ኮሚሽኑና ስለ ምክክሩ ሂደት ለትግራይ ሕዝብ ግንዛቤ ለመፍጠር መተማመን ለመገንባትና አካታች የሆነ ምክክር ለማካሄድ ኮሚሽኑ ሊከተላቸው የሚገቡ አሰራሮች ምን መሆን እንዳለባቸው ውይይት ተደርጎባቸዋል። በተጨማሪ በክልሉ በሚከናወኑ የምክክር ሂደቶች የሁሉም ሚዲያዎች ሚና ምን መሆን እንዳለበትም ተሳታፊዎች በቡድን ውይይት ሐሳባቸውን አደራጅተው ለኮሚሽኑ አቅርበዋል። ተሳታፊዎቹ በውይይቱ ላይ በትግራይ ክልል ያለው ነባራዊ ሁኔታ የተለየ በመሆኑ በክልሉ የሚካሄደው ምክክር በተለየ የአሰራር ስርዓት ቢመራ የሚል ምክረ ሐሳብ አቅርበዋል። ባለሙያዎቹ አያይዘውም የክልሉ ህዝብ ችግሮች ተፈተው አስቻይ ሁኔታ ቢፈጠር መልካም አጋጣሚ ነው ሲሉም አክለዋል። ለዚህም ኮሚሽኑ ግፊት ማድረግ ቢችል ሲሉ ጠቁመዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በመንቀርብበት መድረክ ሁሉ የትግራይ ህዝብ የሚያነሳቸውን ጥያቄዎች እያነሳን ነው ብለዋል። በቅርቡ በተደረገ ውይይት የፌደራል መንግስትና ጊዜያዊ አስተዳደሩ ተቀራርበው ችግሮቹን እንዲፈቱ ምክረ ሐሳብ አቅርበናል ሲሉም አክለዋል። የትግራይ ክልል በምክክሩ መሳተፍ ለክልሉ ህዝብ ዘላቂ ሰላም እጅግ አስፈላጊ መሆኑን አጽንኦት የሰጡት ዋና ኮሚሽነሩ የሚዲያ ባለሙያዎች ለህብረተሰቡ ግንዛቤ በመፍጠር ኮሚሽኑ የሚያደርገውን ጥረት እንዲደግፉ ማሳሰባቸውን ከተቋሙ ያገኘነው መረጃ ያሳያል። የህብረት ስራ ማህበራት ምርቶችን በተመጣጣኝ ዋጋ ለገበያ እያቀረቡ መሆኑ ተገለጸ። የአዲስ አበባ ህብረት ስራ ኮሚሽን የኑሮ ውድነቱን ለማረጋጋት የተለያዩ ምርቶችን ከአጎራባች ክልሎች እያስገባ መሆኑን ገልጿል። መሰረት ባዩ ተጨማሪ አላት። የተደረገውን የደሞዝ ማሻሻያ ተከትሎ መሰረታዊ የፍጆታ ምርቶች ላይ የዋጋ ንረት እንዳይኖር በህብረት ስራ ዩኒዮኖች በኩል ያለው የምርት አቅርቦት በሚመለከት የአዲስ አበባ ህብረት ስራ ኮሚሽን በተለያዩ ክፍለ ከተሞች የመስክ ምልከታ አድርጓል። በከተማዋ 11 ዩኒዮኖች፣ 172 የህብረት ስራ ማህበራት እንዲሁም ከ2800 በላይ ሱቆች እንደሚገኙ የኮሚሽኑ ኮሚሽነር ሽታዬ መሐመድ ገልጸዋል። እነዚህ ማህበራት የተለያዩ የግብርናና የኢንዱስትሪ ምርቶችን ዝቅተኛ የኑሮ ደረጃ ውስጥ ያሉ ዜጎችን ታሳቢ ባደረገ መልኩ በተመጣጣኝ ዋጋ ለገበያ እያቀረቡ ነው ብለዋል። አጎራባች ከሆኑ ክልሎችን ታሳቢ ከዩኒዮኖች ጋር በመነጋገር የተለያዩ ምርቶችን እያስገባን ነው ያለነው። እንደምታዩት አብዛኛው መጋዘኖቻችን ምርቶች አሉ። ይሄ ብቻ ሳይሆን በመሰረታዊ የህብረት ስራ ማህበራት እዛ ድረስ በመውረድ ህብረተሰቡ በአቅራቢያው አገልግሎት እንዲያገኝ እየተሰራ ነው ያለው። እሱም ብቻ ሳይሆን ያስገባናቸው ምርቶች እሴት በመጨመር ህብረተሰቡ በቀላሉ መጠቀም የሚችልበት አዳዲስ ከዚህ በፊት በኮሚሽኑ በዩኒዮኖቻችን የነበሩ ኪራይ ውስጥ የነበሩ የሸማቾች የህብረት ስራ ማህበራት ንብረቶች አስለቅቀን አዘምነን ህብረተሰቡን በቀጥታ ተጠቃሚ የሚሆንበትን ስራ ነው እየሰራን ያለ ነው። የተለያዩ ክፍለ ከተሞች ህብረት ስራ ዩኒዮኖችና ሸማች ህብረት ስራ ማህበራት ኃላፊዎች እንደገለጹት የገበያ ትስስርን በመፍጠር ጥራት ያላቸውን ምርቶች ለሸማቹ ማህበረሰብ እያቀረቡ እንደሆነ ተናግረዋል። ከዚህ በፊት ውስን ሱቆች ነበሩና አልዘመኑም። በዘልማድ ነበር ሲሰሩ የነበሩት። እነዚህን ሱቆችን የማዘመን ስራና ከ10 እና 12 አይነት ምርት ብቻ ይዞ ነበር ሲሰራ የነበረው። በተለይ በድጎማ ሸቀጥ ላይ ብቻ ዲፔንድ ሆኖ ሲሰራ የነበረ ሸማች ማህበር ነበር።
አሁን ድጎማ ሸቀጥ ኦሬዲ መንግስት አማራጭ አግኝቶ በሌላ አቅራቢ የቀረበ ነው። እኛ የሰው ኃይልን እንዳይበተን ስራውን የማስፋት ስራ በተጨማሪ ደግሞ አገልግሎቱን የማስፋት ስራ እየሰራን ነው ያለነው። 14 ሸማች ማህበራት አሉ። 14ቱ ሸማች ማህበራት በበቂ ምርቱን ከዚህ ወስደዋል። ኢንኬዝ ብለን ደግሞ ለስቶክ ይሄ የያዝነው ምርት ነው ማለት ነው። አሁን እዚህ ያለው ጤፍ እስከ 1000 ነጭ ጤፍ ነበረ 1000 ኩንታል ግን ከዛ ደግሞ አሁን እየወሰዱ ወደ 600 የደረሰበት ሁኔታ አለ። ከዛም ደግሞ 950 ያህል ቀይ ጤፍ አለ። እነዚህ አስፈላጊ ናቸው ብለን በተጠባባቂነት የያዝናቸው ናቸው እንጂ ሌሎችም ፓስታ፣ መኮሮኒ እነዚህ ሁሉ በበቂ እዚህ ይዘናቸዋል አለ። የምንከተለው አካሄድ ምንድነው? ምርትን ማስገባት በወቅቱ መሰብሰብ ብቻ ሳይሆን ጥራቱስ ምን ያህል በአካባቢው ገበያ ላይ ምን ያህል ተፈላጊነት አለው የሚለውን ነው የምናካሂደውና ለዚህ ማረጋገጫ አሁን አቃቂ ገበያ ላይ የሌሉት ምርቶች በጥራት ደረጃ ማለት ነው እዚህ በዩኒየናችን አሁን እዚህ ማየት በሚቻል አይነት መልኩ ይገኛል ማለት ነው። ምናልባት እኛ እንደ ቻሌንጅ የሆነብን ነገር ምንድነው? ማህበረሰባችን ድሮ ከሚያውቀው ሸማችን አሁን ካለበት ደረጃ አንጻር ለይቶ አለማወቅ የግንዛቤ ሁኔታ ማነስ ነው እንጂ ምርታችን በጥራትም በብዛትም በጣም ከአካባቢ ካለው ገበያ አንጻር በጣም የተሻለ ነው ማለት ይቻላል። በከተማዋ የምርት አቅርቦት እጥረት እንዳይኖር የገበያ ትስስርን በመፍጠር የተለያዩ ምርቶች በስፋት እየገቡ እንደሆነ የአዲስ አበባ ህብረት ስራ ኮሚሽን ገልጿል። በአስተዳደሩ ባለፉት 3 ወራት ከ35 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ወደ ስራ መግባታቸው ተገለጸ። በድሬዳዋ አስተዳደር ባለፉት 3 ወራት ከ35 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ፍቃድ ወስደው በተለያዩ የልማት ስራዎች መሰማራታቸውን የአስተዳደሩ ንግድ ኢንዱስትሪና ኢንቨስትመንት ቢሮ ገልጿል። በከተማዋ የተዘረጉ መሰረተ ልማቶችና የሚደረጉት ድጋፎች የኢንቨስትመንት እንቅስቃሴ በከፍተኛ መጠን እንዲጨምር ማስቻሉም ተገልጿል። በቢሮው የኢንቨስትመንት ፕሮጀክት ጥናት መረጃ ዝግጅትና ፕሮሞሽን ቡድን አስተባባሪ አበራ መንግስቱ ለኢዚያ እንደተናገሩት በድሬዳዋ ኢንቨስትመንት እንቅስቃሴ እየተነቃቃ መጥቷል። በተለይ በኢትዮጵያ ታምርት ንቅናቄ እየተደረጉ የሚገኙ ድጋፎችና የክትትል ስራዎች ለዘርፉ እድገት ምቹ ሁኔታ ፈጥረዋል ብለዋል። በዚህም በሩብ ዓመቱ ከ35 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ፍቃድ ወስደው ወደ ስራ መሰማራታቸውን ለአብነት አንስተዋል። ፍቃድ የወሰዱ ባለሀብቶች 113 ሲሆኑ የተሰማሩበት ዘርፍም ኢንዱስትሪ፣ አገልግሎት፣ ግብርናና የኮንስትራክሽን ዘርፎች መሆናቸውን ተናግረዋል። ወደ ስራ የገቡ ባለሀብቶች በግንባታ ሂደት ከሚፈጥሩት ጊዜያዊ የስራ እድል ባሻገር ወደ ማምረት ሲሸጋገሩ ለ1950 ዜጎች ቋሚ የስራ እድል መፍጠር አቅም አላቸው ብለዋል። አብዛኞቹ ወደ ስራ የገቡ ባለሀብቶች በናፍቆት ድሬ ዓመታዊ የድሬዳዋ ተወላጆችና ወዳጆች ቀን የተሳተፉና በውጭ ሀገራት የሚኖሩ በመሆናቸው አዳዲስ የፈጠራና የቴክኖሎጂ ሽግግር ለማድረግም እድል ይፈጥራል ነው ያሉት። የድሬዳዋ አስተዳደር ለዘርፉ የሰጠው ልዩ ድጋፍና ክትትል በኢንቨስትመንት ስራ የሚሳተፉትን ባለሀብቶች ከመሳብ ባሻገር በግንባታ ላይ የሚገኙትንም ፈጥነው ወደ ማምረት እንዲሸጋገሩ ማስቻሉን አንስተዋል። ስምረት ፓርቲ በመስራች ጉባኤው ጌታቸው ረዳን በፕሬዝዳንትነት መርጧል። የትግራይ ዲሞክራሲያዊ ስምረት ፓርቲ ከፍተኛ የፓርቲው አመራሮችና መስራች አባላቱ በተገኙበት የመጀመሪያ ጉባኤውን በትናንትናው ዕለት አካሂደዋል። በጉባኤው መክፈቻ ንግግር ያደረጉት አቶ ጌታቸው ረዳ ፓርቲው ለትግራይ ሕዝብ ሁለንተናዊ ተሳትፎና ተጠቃሚነት በሚሆን መልኩ በአዲስ አስተሳሰብ የተዋቀረ መሆኑን መግለጻቸውን የኢቢሲ ዘገባ ያመለክታል። የብልጽግና ፓርቲን ወክለው የተገኙት አቶ መለስ አዳዲስ የፖለቲካ ፓርቲዎች በትብብር መስራታቸው ኢትዮጵያ የጀመረችው አዲስ የፖለቲካ አካሄድ ማሳያ ነው ሲሉም ገልጸዋል። ስምረት ፓርቲም ለትግራይ ህዝብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ አዲስ ሀሳብ ይዞ የመጣ ፓርቲ እንደመሆኑ ከብልጽግና ፓርቲ ጋር ያለው የፖለቲካና የአቋም ልዩነት እንዳለ ሆኖ ሀገራችን ለጀመረችው ጉዞ የሚኖረው አበርክቶ ግን የጎላ መሆኑን ጠቅሰዋል።
ፓርቲው አቶ ጌታቸው ረዳን ፕሬዝዳንት አድርጎ ሲመርጥ ነጋ አሰፋን ተቀዳሚ ምክትል ፕሬዝዳንት፣ ሀብቱ ኪሮስ ምክትል ፕሬዝዳንት፣ ሰብለ አሰፋን ደግሞ የፓርቲው ጽህፈት ቤት ኃላፊ በመሆን ተመርጠዋል። ፓርቲው መስራች ጉባኤውን ሲያካሂድ ከፓርቲው ፕሬዝዳንት እና ምክትል ፕሬዝዳንት በተጨማሪ 7 ጉዳይ ፈጻሚ ኮሚቴ አባላትና 31 የምክር ቤት አባላትን መምረጡም ተገልጿል። ፓርቲው የቁጥጥር ኮሚሽን እና ኢንስፔክቴሽን ሊቀመንበርና ምክትል ሊቀመንበር መርጧል። በዚሁ በፓርቲው የምስረታ ጉባኤ ላይ የተገኙት አባላት የትግራይ ህዝብ በተለይም ወጣቱ ለውጥ እንደሚፈልግ መናገራቸውም በዘገባው ተጠቅሷል። በሌላ ዜና የትግራይ ፖሊስ በ3 ወራት ውስጥ በህገወጥ የሰዎች ዝውውር ላይ ሲሰሩ የነበሩ 300 አካላትን በቁጥጥር ስር አውያለሁ አለ። የክልሉ ባለስልጣናት የወጣቶችን ህይወት አደጋ ላይ የሚጥለውን ህገወጥ ስደት ለመግታት የሚያደርጉትን ጥረት ማጠናከራቸውንም ተመላክቷል። የደቡብ ምስራቅ ትግራይ ዞን ፖሊስ አዛዥ ኮማንደር አብርሃ ወረደ ለትግራይ ቴሌቪዥን እንደተናገሩት የሰዎች አዘዋዋሪዎች መረቦች እንዳይታወቁ አዳዲስ ዘዴዎችን እየተጠቀሙ ነው ብለዋል። ኮማንደር አብርሃ በቁጥጥር ስር የዋሉ ተሽከርካሪዎች እንዲሁም አዘዋዋሪዎች አሉ ብለዋል። በዚህ ወር ያጋጠመን እጅግ የከፋው ደግሞ እድሜያቸው 12 ዓመት የሆኑ ህጻናት ወደ ትምህርት ቤት ሲሄዱ እየተወሰዱ መሆናቸውን ተናግረዋል። አክለውም ቀደም ሲል አዘዋዋሪዎቹ ሚኒባስ ይጠቀሙ ነበር፣ አሁን ግን የጭነት መኪናዎችን እና ሌሎች ዘዴዎችን እየተጠቀሙ ነው ብለዋል። እንደ ትግራይ ፖሊስ ኮሚሽን ገለጻ የስደተኞች ቡድኑ በሰዎች አዘዋዋሪዎች መበታተን ጉዞውን የጀመሩት ህይወታቸውን አደጋ ላይ በመጣል ነው ብለዋል። ኮሚሽኑ የክልሉን ወጣቶች ህይወት እያሳጣ ያለውንና እየጨመረ የመጣው የህገወጥ ስደት ችግር ለመፍታት ወላጆች የአካባቢው አስተዳደሮችና ማህበረሰቦች በጋራ እንዲሰሩ ጥሪ አቅርቧል። ባሳለፍነው መስከረም ወርም 10 ሴቶችን ጨምሮ 34 ሰዎች በህገወጥ መንገድ ለመሰደድ ያደረጉት ሙከራ በክልሉ የጸጥታ ኃይሎች መክሸፉን ፖሊስ ማስታወቁ ይታወሳል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርኩ። እስራኤል የሰብአዊ እርዳታ ወደ ጋዛ እንዳይገባ መከልከሏን ቀጥላለች። በሌላ በኩል በጋዛ የሚሰማሩ የሰላም አስከባሪ ኃይሎች የሚመለመሉበትን ሀገር በተመለከተ እስራኤል የተስማማችበት እንደሚሆን ማርኮ ሮቢዮ አስታውቀዋል። ሸሪፍ ኢማም ተጨማሪ አለው። የተባበሩት መንግስታት እንዳለው 1.5 ሚሊዮን በጋዛ ሰርጥ የሚገኙ ፍልስጤማውያን አስቸኳይ ጊዜ እርዳታ ያስፈልጋቸዋል። ወደ ቀያቸው እየተመለሱ ያሉት እንዳስታወቁት ያገኙት የፈራረሱ ቤቶችን ብቻ ነው። ምግብና ውሃን ጨምሮ መሰረታዊ የሆኑ ፍላጎቶችን ለማግኘት አሁን ላይም በእጅጉ አስቸጋሪ ነው። የፍልስጤም ኃይሎች በግብፅ ካይሮ ያካሄዱትን ስብሰባ ተከትሎ ከጦርነት በኋላ ያለችውን ጋዛ ገለልተኛ የሆነ ኮሚቴ ተዋቅሮ እንዲያስተዳድር ሐማስ ተስማምቷል። የአሜሪካ ከፍተኛ ዲፕሎማት የሆኑት ማርኮ ሮቢዮ ተኩስ አቁሙ ስምምነት ያለበትን ደረጃ ለማየት ወደ እስራኤል ባቀኑበት ወቅት እንዳሉት የተባበሩት መንግስታት የስደተኞች ስራ ኤጀንሲና ሐማስ በቀጣይ የጋዛ አስተዳደር ውስጥ አንዳች ተሳትፎ እንዳይኖራቸው ሲሉ ተናግረዋል። የተባበሩት መንግስታት የፍልስጤም የስደተኞች ኤጀንሲ በምላሹ በቦምብ በተጠቃውና በርካታ ቁጥር ያለው ረሃብተኛ ባለበት ጋዛ አካባቢ መገኘቱ አስቸኳይ ሰብአዊ ፍላጎቶችን ለማሟላት ያስችላል ብለዋል። ኤጀንሲው በኤክስ ገጹ ላይ እንዳሰፈረው የዓለም አቀፉ ፍርድ ቤት የተባበሩት መንግስታት የፍልስጤም ኤጀንሲ ለጋዛ ነዋሪዎች እያደረገ ያለው ጋዛ በማንም ሊተካ የማይችል እንደሆነ እውቅና ሰጥቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ምክትል ቃል አቀባይ የሆኑት ፋርሃን ሀቅ የማርኮ ሮቢዮን አስተያየት ውድቅ አድርገዋል። አክለውም ለሪፖርተሮች ሲናገሩ የፍልስጤም ኤጀንሲ በምንም መመዘኛ ከሐማስ ጋር አያብርም፣ ይልቁንም በጋዛ እያካሄድን ላለነው የሰብአዊ ድጋፍ የጀርባ አጥንት ነው ብለዋል። እስራኤል የኤጀንሲው ጥቂት አባላት በጥቅምት 7 ቀን 2023 ጥቃት ላይ ተካፍለዋል በሚል የፍልስጤም ኤጀንሲን ከስራ አግዳለች። ይሁን እንጂ አጥፍቷል ለተባለው ጉዳይ የቀረበበት ማስረጃ የለም። የተባበሩት መንግስታት የፍልስጤም ኤጀንሲ በሺዎች የሚቆጠሩ ሰራተኞች በጋዛ ውስጥ አሉት። ለፍልስጤማውያን ሰብአዊ እርዳታ በክብርና በኃላፊነት እያቀረበ ያለም ተቋም ነው። በጋዛ ውስጥ ይህንን ተቋም የሚያክል መሰረተ ልማትና የሥራ ታሪክ ያለው ተቋም የለም። እስራኤል በግብፅ አቅራቢያ የሚገኘውን የራፋ መተላለፊያ በመዝጋት በተኩስ አቁሙ ስምምነት ላይ የተቀመጡ መጠነ ሰፊ እርዳታ አቅርቦቶችን እንዳይገቡ ከልክላለች። አርብ ዕለት ማርክ ሮቢዮ እንዳሉት በጋዛ ያለውን የተኩስ አቁም ሁኔታ የሚቆጣጠር ዓለም አቀፍ የደህንነት ኃይል በቅርቡ ይደራጃል።
ይሁን እንጂ እስራኤል የቱርክዬን ተሳትፎ አልፈለገችውም። ሮቢዮ ግን የፖሊስ ኃይሉ የሚውጣጣበትን ሀገር በተመለከተ እስራኤል የምትስማማበት ብቻ ይሆናል ብለዋል። ዜናውን ስናዘጋጅ አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ተጨማሪ ማዕቀብ በሩሲያ ላይ እንድትጥል ጠየቁ። በለንደን ቆይታቸው ከፍቃደኞች ጥምረት ጋር የተገናኙት ዜሌንስኪ በሁሉም የሩሲያ ሀብቶች ላይ ሁሉን አቀፍ ጫና እንዲፈጠር አስፈላጊ መሆኑን ተናግረዋል። ረጅም ርቀት ተምዘግዛጊ ሚሳኤል እንዲሰጣቸውና ሩሲያን ለማስቆም እንደሚያግዛቸውም ገልጸዋል። የዩክሬን አጋሮች ለሚቀጥሉት 2 ዓመታት ከኪየቭ ጎን እንደሚቆሙ አስታውቀዋል። የክሬምሊን ባለስልጣናት ግን ይህን የዩክሬንንና ሽርኮቿን መግለጫ ጠብጫሪ ሲሉ ኮንነውታል። ወደ 4ኛ ዓመቱ እየገባ ያለው የሩሲያና ዩክሬን ጦርነት ከመፍትሄ ይልቅ ውስብስብ እየሆነ ቀጥሏል ሲል ቴሌግራፍ አስነብቧል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከእናንተ ጋር ቆይታ ያደረኩት ገነት ዘዘው ነበርኩ። ሰናይ ጊዜ